በምዕራብ ጎንደር በአንድ ቀን ቢያንስ 16 ሹፌሮች በታጣቂዎች ተገደሉ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለምተላለፉ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በምዕራብ ጎንደር በአንድ ቀን ቢያንስ 16 ሹፌሮች በታጣቂዎች ተገደሉ። በአማራ ክልል ምዕራብ ጎንደር ዞን በታቀደ ጥቃት የአፈር ማዳበሪያ ጭነው ሲጓዙ የነበሩ ቢያንስ 16 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቁት ደግሞ መታገታቸውን የአካባቢ አስተዳደርና የአሽከርካሪዎች ማህበር ተናገሩ። በዞኑ መተማ ወረዳ ልዩ ስሙ መቃ በተባለ አካባቢ ሰኞ ሰኔ 16 2017 ዓ.ም ከቀኑ 11 ተኩል ገደማ የአካባቢ አስተዳደር በቅማንት ታጣቂዎች ተፈጽሟል ባለው ጥቃት ንጹሃን መንገደኞችና ሹፌሮች መገደላቸው ተነግረዋል። አብዛኞቹ ሟቾች ከጅቡቲ ማዳበሪያ ጭኖ በጸጥታ ኃይሎች ታጅቦ ሲጓዙ የነበሩ የከባድ መኪና አሽከርካሪዎች መሆናቸው ተነግረዋል። ስለ ጥቃቱ ሰፋ ያለ መግለጫ ያወጣው የዞኑ አስተዳደር መከላከያ ሰራዊትና የጸጥታ ኃይሎች ላይ ታቅዶ ሆን ተብሎ ታስቦበት የተዘጋጀ ስል ጥቃቱን የገለጸ ሲሆን ሹፌሮቹ መገደላቸውን አስታውቋል። ጽንፈኛ ስል የጠራቸውና ለበርካታ ዓመታት አካባቢውን በማወክ የከሰሳቸው የቅማንት ታጣቂዎች ኪስ ቦታዎችን በመያዝ የጸጥታ ኃይሎች ላይ ተኩስ መክፈታቸውን ገልጸዋል። ታጣቂዎቹ ከአንድ ቀን በኋላም ረቡዕ ሰኔ 18 2017 ዓ.ም ተመሳሳይ ጥቃት በመንግስት የጸጥታ ኃይሎች ላይ መፈጸማቸውን ዞኑ አስታውቋል። ምንም እንኳን ጥቃቱ መንግስት የጸጥታ ኃይሎችን ኢላማ ያደረገና የታቀደ ጥቃት ብልም ዞኑ የጸጥታ ኃይሎች ላይ ስለደረሰው ጉዳት ያለው ነገር የለም። መስመሩ ሁሌም በተደጋጋሚ ሹፌር የምታገትበት የሚገደልበትና የሚዘረፍበት ነው የሚሉት የጣና የከባድ አሽከርካሪዎች ማህበር የስራ ኃላፊ በአካባቢው 3 ቦታዎች ላይ በጣም የተደራጁ ያሏቸው ታጣቂዎች ሹፌሮችን ኢላማ እንደሚያደርጉ ለሚዲያ ተናግረዋል። ኢትዮጵያን ከሱዳን ጋር የሚያገናኝና የአገሪቱ የውጭና ገቢ ንግድ መስመር የሆነው የመተማ መንገድ ለአሽከርካሪዎች ስጋት ቀጠና መሆኑን ገልጸው መንገዱ ለ2 ወራት ያህል ተዘግቶ እንደቆየም ጠቁመዋል። ፊት ለፊት በ5 እና 6 ጥይት መስታወት መመታቱን የተናገሩት ኃላፊው ተኩስ ነው የተከፈተባቸው ሲሉ ስለ ጥቃቱ ተናግረዋል። የምዕራብ ጎንደር ዞን አስተዳደር ታጣቂዎች ሹፌሮችን ከመኪና እያስወረዱ በጭካኔ ጨፍጭፏቸዋል ብለዋል። ከሟቾች ውስጥ ባለትዳርና የ3 ልጆች አባት የሆኑት አቶ ሰለሞን ሙሳ የተባሉ የከባድ መኪና አሽከርካሪ እንደሚገኙበት አንድ የቤተሰብ አባል ለሚዲያ ተናግረዋል። የግለሰቡን መገደል ማክሰኞ ሰኔ 17 2017 ዓ.ም ስልካቸው ላይ ተደጋጋሚ ጥሪ ሲያደርሱ ገዳዮቹ እንዳረዷቸው የተናገሩት የቤተሰብ አባሉ አስክሬን እየጠበቁ መሆኑን ገልጸዋል። ደህንነቱ ላይ ስጋት ነበረን። የነበረው ሁኔታ ጥሩ እንዳልነበር አስቀድሞ ተናግረው ነበር። የስራና የህይወት ጉዳይ ስለሆነ ብቻ ነበር ሄደው። ቤተሰብ ስላለ ግዴታ ቤተሰብ አስተዳዳሪ የልጆች አባት ስለሆነ ነው ብለዋል። ቤተሰባቸው ጥልቅ ሐዘን ላይ መሆኑን የተናገሩት ግለሰቡ አስክሬን በመጠባበቅ ላይ መሆናቸውን ተናግረዋል። በጥቃቱ በጣም ብዙ ሰዎች እንዲሁም ከ20 የማያንሱ ሹፌሮች መገደላቸውን እንደሰሙ አክለው ተናግረዋል። ሰኞ ዕለት በተፈጸመው ጥቃት ማህበሩ ባሰባሰበው መረጃ 21 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቁ ሹፌሮች ደግሞ ታግተው ተወስደዋል ብለዋል። ዞኑ ባወጣው መግለጫ 16 ሹፌሮች መገደላቸውን አስታውቋል። ሟቾቹ አብዛኞቹ ወደ ገንደ ውሃ ከተማ ማዳበሪያ የጫኑ አሽከርካሪዎች ሲሆኑ 6 የአነስተኛ የህዝብ ተሽከርካሪ ሹፌሮች፣ 3 የጥቁር አባይ ትራንስፖርትና ሎጂስቲክስ አሽከርካሪ ሸቀጥ የጫኑ ሹፌሮች እንደሚገኙበት የጣና የከባድ አሽከርካሪዎች ማህበር የስራ ኃላፊ ተናግረዋል። ሟቾቹ የቤተሰብ አስተዳዳሪ እንደሆኑ የገለጹም ሲሆን አንድ በግላቸው የሚያውቋቸው የ3 ልጆች አባት ከሟቾቹ ውስጥ መሆኑን ተናግረዋል። የነገ የልጆቹ እጣ ፈንታ ምንድነው? ማን ነው የሚያጎርሳቸው? ማን ነው የሚያለብሳቸው? ኑሮ ይታወቃል። የብዙ ቤተሰቦች ህይወት በአሽከርካሪው ስራ ላይ የተወሰነ ነው። ከሀገር ሀገር ስለምንቀሳቀስ ስለምዘዋወር ቤት ያለው ሰው ልጆችን ያሳድጋል እንጂ ወጥቶ የመስራት ልምድ የለውም ሲሉ ግድያው የሚያስከትለው ማህበራዊ ምስቅልቅል ጠቅሰዋል። ሚዲያ ግድያን ፈጸሙ የተባሉት የቅማንት ታጣቂዎች ለማግኘት ያደረገው ጥረት አልተሳካም። ባለፈው ህዳር 2017 ዓ.ም በመንግስትና በታጣቂ ቡድኑ መካከል በተደረገ ውይይት ስምምነት መደረሱን መከላከያ ሰራዊት አስታውቆ ነበር። የቅማንት ታጣቂዎች ይህን ስምምነት ጊዜ መግዣ እንዳደረጉት የገለጸው የምዕራብ ጎንደር አስተዳደር ቡድኑ የተሰጠውን የሰላም እድል አልተቀበለም ሲል ወቅሰዋል። እጅግ ልብ የሚነካ መረጃ ነው። በጣም ለጆሮ በሚሰቀጥጥ ሁኔታ ነው። እንግዲህ እነዚህ ሰዎች ለማን ነው እንግዲህ የወጡት መረጃዎች የሚያሳዩት? ጸባቸው ከመንግስት ጸጥታ ኃይል ጋር ነው ወይስ ንጹሃን ጋር ነው? በጣም በሚያሳዝን ሁኔታ
እንድታረስላቸው ነው እንግዲህ እየሄደ ያለው በማለት ነው በርካቶችም የገለጹ ያሉት። እንግዲህ ለእርሻ ማዳበሪያ ጭኖ እንጂ ጥይት ወይም ጦር መሳሪያ ጭኖ አይደለም እነዚህ ሹፌሮች የሄዱት። ታዲያ ሹፌሮች ላይ እንደዚህ አይነት ጭካኔ ወይ ጸጥታ ኃይሎች ላይ የተኮሱ ሹፌሮች ላይ ነው የሚለው ነገርም በርካቶች ጥያቄዎችን ያነሱ ሲሆን ግን እንዳልሆነና ሆነ ተብሎ የተደረገ ሹፌሮችን ሆነ ብለው አውርዶ እንዳረዷቸው ጭምርም ነው አስክሬን በመጠባበቅ ላይ የሚገኙት ቤተሰቦችም የገለጹት። እጅግ አሳዛኝና ዘግናኝ። ፈጣሪ እንግዲህ በሀገራችን ሰላሙን ያምጣ። በጣም አስቸጋሪና ከባዱ ወቅት እንደሆነ ጭምርም ነው። ለመንቀሳቀስም አስቸጋሪ ሁኔታ እየተፈጠረ ያለበት ሁኔታም ነው። የፖለቲካ ልዩነት በዚህ መልኩ ሳይሆን የምፈታው ከዲጥ ወደ ማጡ ነገሮችን ይወስዳል በማለትም በርካታ ምሁራኖችም ሀሳባቸውን ሲገልጹም ነው የምስተዋለው። በጣም የሚያሳዝነው እነዚህ ሹፌሮች እንግዲህ በኢትዮጵያ ታሪክ ተሰምቶም ተደምጦም በማይታወቅ ሁኔታ ይህን ያህል ሹፌር እንደ ቅጠል ሲረግፍ በጣም ያሳዝናል። ብቻ እጅግ ልብ ሰባሪ መረጃ እንደሆነ ጭምርም ነው። በረሃ ለበረሃ የተንከራተቱ ልጆቻቸውን እያሳደጉ ያሉት ሹፌሮች እንደዚህ አይነት በደል እነሱ ላይ መድረሱ በርካቶችን እንባ ያራጨ ክስተትም እንደሆነ ጭምርም ነው። አሳዛኝ ነው። ተሰምቶም ተደምጦም በማይታወቅ ሁኔታ የሀገር ሹፌር ሲገደል ከዚህ በፊት እንግዲህ ተሳፋሪዎችም ላይ ጥቃት ሲደርስ ነበረ። ይሄኛው ደግሞ ለየት የሚያደርገው ተከታታይ አውርዶ እንደፈጇቸው ጭምርም ነው የወጡት መረጃዎችን በማስመልከት በርካቶች የሚያዘኑበት ክስተትም ነው። የቅማንት ታጣቂዎች ናቸው በማለትም ነው እንግዲህ መረጃዎች የወጡ ያሉት ታጣቂዎች ጥቃት እንደፈጸሙ ጭምርም ነው። ያው የመንግስት ጸጥታ ኃይል መቼስ እንደዛ አይነት ነገር ምንም የማይታሰብና የማይሆን ነገር ነው። በዛው ደግሞ ተጎጂዎቹም የመንግስት ጸጥታ ኃይሎችም እንዳሉ ጭምርም ነው። አንዳንዶቹ ወደ መንግስት ጸጥታ ኃይሎች ጋር ጸብ ካለው ጸብ የተነሳ ዝም ብሎ ለመፈረጅ የሚሄዱትም አሉ። በርካቶቹ ያሉት ሺህ ጊዜ እንግዲህ የፖለቲካ ልዩነት ሊኖር ይችላል ከመንግስት ጋር በእነዚህ ሲቪል ላይ የተደረጉት ነገሮች ተገቢ እንዳልሆኑና ተቃውሟቸውን እያሰሙ እንደሚገኙ ጭምርም ነው የወጡት መረጃዎችም የሚያሳዩት። ጸቡ ከመንግስት ጸጥታ ኃይሎች ጋር ነው ወይ? ጸቡ ደግሞ በፖለቲካ ልዩነት ካለ በጦር ሳይሆን የምፈታው በንግግር ነው በማለት ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ኢትዮጵያ ላይ በጸብ የተጀመረ ነገር ዞሮ ዞሮ ወደ ወንበር ስለሚመጣ አስቀድሞ መንቃት እንደሚያስፈልግ ጭምርም ነው። ትግሉ የት ይደረሳል ተብሎ መታሰብ እንዳለበት እነዚህ ቅማንት ታጣቂዎች በማለትም በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። እጅግ አሳዛኝ መረጃ ነው። ማዳበሪያ ጭኖ የሄዱት እኮ ምርት እንድመረት ዞሮ የሚበሉበት ምርት ማምረቻ ዋናው እንግዲህ ማዳበሪያ እንደሆነ ጭምርም ነው። የአፈር ማዳበሪያ ጭኖ የሄዱት ሹፌሮች በአሰቃቂ ሁኔታ መገደላቸው ወቸው ጉድ ያስባለና ምን አይነት ጊዜ ነው በሚል በርካቶቹም ሀዘናቸውን እንባቸውን መቆጣጠር እስኪያቅታቸው ድረስ የተፈጠረ ክስተት እንደሆነ ጭምርም ነው የወጡት መረጃዎችን በማስመልከት ደግሞ ለቤተሰቦቻቸው ያለው ህመም ነገ ቤተሰቦቻቸው ልጆቻቸውን ማን ነው የሚጦረው ማን ነው የሚያስተዳድራቸው በሚለው ዙሪያ ነው በርካቶችም ሀሳባቸውን እየገለጹ ያሉት። እጅግ አሳዛኝና ዘግናኝ ነው። ፈጣሪ ሰላሙን በኢትዮጵያ ላይ ያውርድ። ፈጣሪ በሀገራችን ሰላሙን ያምጣ። በጣም ወጥቶ መግባት በጣም ከባድ የሚሆንበት ጊዜም ነው እየተፈጠረ ያለው። እጅግ አሳዛኝና ልብ የምነካ ነው። በጦርነት ምክንያት እርስ በርስ መተላለቁ የትም እንደማያደርስ ጭምርም በርካታ ምሁራኖችም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ጦርነት መፍትሄ ሆኖም አያቅም፣ ለወደፊትም አያቅም በማለትም በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ከሚዲያችን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሚኪ ነኝ። እስካሁን ድረስ አብሬያቸው ቆዩት። ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።